እኔ የምላችሁት ሰው እውነቱን ልንገራችሁ ብሎ ጠርቶ ሰውና ሰውን ያጣል እንዲጣላ ያደርጋል። እንዲ ያልገባኝ የሚችል ልጅ ነገር እንደ እውነቱን ልንገራችሁ ብላ ጠርታ ሰውና ሰውን ሁለቱም እንዲጣላ እያደረገችው እኮ ነው። ከህይወቱ ውጪ እኔ ነኝ ቀድሜ የመጣው ተላለችም። ግን ይሄን አክል ልብ እንድትሰማ ያደረገች ማነው? እባክሽ የኔ እናት የምር ነው የምልሽ። ብዙ ሰዎች እኮ ሄምን እንደዚህ ብሎ የሚናገሩት ሰዎች አሉ። በጣም ብዙ ሰው እኔ ያልገባኝ ነገር ማነው ልብ የሰጣሽ? አልገባኝም እኮ የምር። አሁን አንድ ነገር እዚህ ጋር ማናገር የሚፈልገውን ነገር ውዶቼ፣ ብዙ ሰዎች ስራ ነው ብላችኋል። እሱ ኦኬ ብለን ዝም ብለናል። ግን ይሄ ነገር ስራ ካልሆነ የምር ነው የምላችሁት። ግን እውነትም ከሆነ እውነት ከሆነ እሱ ኦኬ። ግን እውነት እንዲሆንም አልፈልግም። ግን ስራ ከሆነ ስራ ማልኩ እንደዚህ አይነት ነገር ሰው እንዲናገር እያረክ ከሆነ ብሩክ እግዚአብሔር ምስክሬ ነው። በጣም ነው የሚደብረው። እውነት እንቴ ማለት አንቺ እኮ ማለት ከፊት ቀድሜ መጣሁት እኔ ነኝ። ከህይወቱ ትወጪያለሽ፣ አንቺ ለሱ ምንም አይደለሽም፣ አንቺ የሚፈልገው ለስራ ነው የሚባል ቃላቶችን ብዙ ሰው ተጠቅሟል። ብዙ ሰው ሶሲ እንደዛ ተጠቅማለች። ከዚህ በፊት እቺ ዲንዳን ተብዮም እንደዛው ሞታ ተናግራለች። እንደዛውም ሌሎችም ገባ አይደለ? ስለዚህ ማለት ነው ይሄ ነገር ለስራ ነው ብለ በጣም ብዙ ሰው ልብ ተሰምቶ የሚናገሩት ሰዎች አሉ ሄሚ ላይ። ለምን እንደሆነ አላቅም። የምረን ነው። እኔ በጣም ነው እየተናደድኩ ያለሁት ውዶቼ። ስራ ከሆነ እሱ ኦኬ እንደ ምንድነው ሰውን ጠርቶ ሰው እንዴት ነው እንዲጣላ የሚያደርገው? እውነቱን ልንገራችሁ ብላ ጠርታ ሰውና ሰው እንዴ አንቃችሁ እዚህ ከነ ልጁን ግደሏት። እቺ ሴትዮ እንዴት እንዲያስጠላሽኝ! ጭራቅ፣ የሰው ጭራቅ ናሽ። እግዚአብሔርን እውነት የኔ ቆፍጣና ሄሚዬ እግዚአብሔርን ምን እንደምልሽ አላቅም። እንዴት ነው ይሄንን እንዴት እኔ እኮ ስልክ ላይ ራሱ እንዴት እንደምታናደኝ ክርስቶስ ምስክሬ ማለት ነው። እናንተ እንኳን አጠገቧ ላይ ቆማችሁ ምንም ነገር ሳይሰማ እየተናገራችሁ ነው አይደለ? እንጃ እኔ በጣም ነው የተናደድኩት። እግዚአብሔርን እኔ ያናደኝ ነገር ምንድነው? ከኋላ ነው የመጣሽው እኔ ነኝ ከፊት የመጣሁት የሚባል ቃላትስ ደግሞ ታፍሩበታላችሁ የምትለው ቃላቶች በጣም አበዛሽ። በጣም ማለት ነው እንዴ እንደዚህ ያለ አስወራራችሁ እኮ ይሄ ምዬ ነው እንኳ ምዬ ላይ ማለት አንድ ነገር ይደረስ አንቺ ቅንቅናም ማለት ነው ቀዘናም። ሲጀመር አንቺ መሰደብ ለምን ጥቅሙ ምንድነው? ማለት መናገር ያለብን ብሩክ ነው እንጂ ይሄ ነገር እውነት ከሆነ አሁን ብሩክ ውዶቼ ይሄ ነገር አድርጎ ከሆነ ልጅቷን ያንቃታል። አናቃት እኮ ዛሬ ወይኔ በላቸው። ዛሬማ ዘንድሮ ጉድ ሆነናል። ሰላም ውድና የተከበራችሁ ውዴ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ብዛ። እኔ ጋር ሁሉ ሰላም ነው ውዶች፣ መጥቼላችኋለሁ። ያው እንደምታዩት አሁን ላይ ያው የአውሮፓውያን አቆጣጠር ላይ የክርስቶስ የተወለደበት ቀን ነው ዛሬ እና እኛ ጋር ግን ሀገራችን ኢትዮጵያ ላይ ገና 9 ላይ ነው 29 ላይ ነው የሚያከብሩት አይደል? እነኚህ ተወኝ ደግሞ ያው 25 ላይ ነው የሚያከብሩት እና ያው እንደዛ ነገር እንኳን አደረሳችሁ ውዶቼ፣ እንኳን አብሮ አደረሰን ክርስቲያን ወገኖቼ። እሺ እና ደግሞ ዛሬ እንዳያችሁት ያው ቆይቼ ነው እየመጣሁ ያለሁት። ሰዓቱም ወደ 10 ሰዓት እየሄደ ነውና እና ዛሬ እንደመጣሁ ቪዲዮ አየሁትና ቪዲዮ ሳየው እና ቪዲዮ መግቢያ ላይ ምፍታት ዛሬ ነገሮቹን መጨረሻ መቆጫና መጨረሻ ይሆናል ዛሬ ቪዲዮ እውነቱን ልንገራችሁ ብላለች ብሎ ይዞ መጥቷል። ይሄ ነገር ድራማ ነው እየሰራችሁ ያላችሁት። እሶከ ግን ድራማ ማልኩ ግን ሄሚን ልቧን የሚቆስል ነገር የምትናገረው ነገሮች በጣም ነው የሚያስጠላው። ገባችሁ አይደለ? ቆይ ከና ልጅሽ ዘግዝቄ ያወጣሻለሁ። አንቺ አፈር ቢና አንቺ ቅዘና ማለት ነው ውሻ። በጣም አላበዛሽም እንደ ሴትዮ? በጣም ልብ ማን ነው እንዲሰማ ያረጋሽ? ባክሽ ማን ነው ልብ እንዲሰማ ያረጋሽ? በእናትሽ እንዴ! ኧረ በስመ አብ ወልድ። በጣም ነው እንደ ልብ የተሰማሽ። እሺ እንደዚህ ብሎ ጠርቷታል። መታለች መታ ብሩክንም ሄሚንን ጥሩ እውነቱን መናገር ፈልጋለሁ ብላ ብሩክም በጣም ደስ እያለ ነበር እና እውነቱን ንገሪ ልጁ የኔ አይደለም ወይ ምስላ ሄሚ እንድትመጣ ፈልጋለሁ ብላ ይሄ ነገርማ አንቺ እኮ ሄሚ ከብሩክ ህይወት እንድትወጣ ነው እንጂ እያረግሽ ያለሽው ሌላ ነገር የለም። ገባሽ አይደለ? ከብሩክ ህይወት እንድትወጣ ነው እንጂ የምታረጊው ወይ ድራማ የተሰጣ ካራክተሮችን ችለሽ ስሪ። እየቻልሽ አይደለም። ገባሽ አይደለ? የተሰጣ ካራክተር እንደዚህ ነው እንዴ? አልገባኝም። እንደማንኛውም ማለት ነው ልጅቷን ጠርተሽ ከሚታቁሲ ልጅቷ ቁጭ ብትል በቃ የራሷን ማለት ለራሷ ጊዜ እንድትሰጣ ተዋት። ገባችሁ አይደለ? እና ፖሊስ ይዤ መጥቼው አሳስራለሁ ምናምን ብላለች እና በግድ የሚሆን ነገር አለ እንዴ? ፍቅር በግድ የለም እኮ የኔ እናት፣ የምር ነው የምልሽ። በግድ አግበኝ እያልሽ እኮ ነው። ተንበርክከሽ ቀለበት አድርጊያ ምን ትጠብቂያለሽ? ተንበርክከሽ ቀለበት አድርጊው።
ብሩክ እኮ ይሄ ሁሉ የተፈጠረው እኮ ማለት ነው ድራማ ካልሆነ ግን በአንተ ምክንያት እንደሆነ ማወቅ አለብህ። የምር ነው ምልክ መጀመሪያ ልጁ ያንተ ነው ያለችው ቀን አረግዣለሁ ያለችው ቀን አላቅም አላገኘውሽም ግግም ብለህ ብትከራከር ምንም ነገር አይፈጠርም ነበር። ገባ አይደል? አነጋገር ስለማትችል አንተ እዚህ ጋር የሆነ ነገር እንዴት እንዲ አግኝቼሻለሁ ምናምን ምናምን ስትል ነው ይሄው ልብ ተሰማ። ገባ አይደል? አንተ ነው ይሄ ነገር ሁሉ ያበላሸው ሲጀመር ማለት ነው። ሲያስጠላ እጭ የምር ነው በጣም ነው የሚደብረው አንዳንዴ እንዴ ለድራማ ከሆነ እኔ አላቅም ግን እንጃ አግኝቼሻለሁ አዎ ምናምን ምናምን አልክና ይሄው ልብ ተሰማት። ገባ አይደለ? አንተ ማገኘትም ከሷ ጋር ማገኘቷም ሙሉ ነገር ብትክል ይሄ ነገር ሁሉ አይፈጠርም ነበር። ሄሚም ራሱ አንተ ላይ ተስፋ አትቆጥም ነበር። ገባ አይደለ? አንተ እንደነገራችሁ ነው አዎ አግኝቼሻለሁ ብለ ደረትክን ነፍተ ተናገር። ይሄው ዛሬ ይሄው ማታትና ችግርን ሁሌ ተሸክማ መመጣጡን እያቆመች አይደለም እቺ ደነዝ ማለት ነው። እቺ ጦስ ሲያስጠላ የምር ነው የምላችሁት። ምን አይነት ግን የቡታጀራ ሴቶች ሁላችሁ ውሻ ናችሁ። እግዚአብሔርን አስረግጬ ነው የምነግራችሁ። ምን ነው ክብር የላችሁም እንዴ ለሴትነታችሁ? ማን ስጪ ያለች ሰጥተሻል? ያኔ አንቺ ህይወቷ ለሴት እንዳለች እያወቅሽ ሄሚ ምንድነው አጠገቡ ላይ ሰራተኛ መስለሽ ታያሽ እንዴ? ላንቺ ለብሩክ ሰራተኛ ናት እንዴ ሄሚ? ምን መስላ ነው የታያችሁ? ባክሽ አንቺ ይሄንን አንቺ ለሱ እግርሽን ከፍተሽ ተኝተሽ ለከሱ ጋር ተኝተሽ ሴትነትሽን ያኔ ክብርሽን ስትሰጪ አጠገቧ ላይ ያለች ሴት ነገ ምን ትለኛለች ብላ አላሰብሽና ባንቺ ክብረ ቢስ ስድ አንዳንዴ ወንዶች ግን ላሳምንም ይችላል ምናምን ብሎ አጠገቧ ላይ ያለች ሴት እንደዚህ ነች ሊሉም ይችላል። ግን እኔ አልፈረድብሽም። ግን እዚች ጋር ይሄ ነገር ሁሉ እንዲፈጠር ያደረገው ብሩክና ብሩክ ነው ውዶቼ እግዚአብሔርን። አዎ ልጁ ያንተ ነው ማለት አረግዣለሁ ብላ የመጣችው ቀን አላውቅም አላገኘውሽም ግግም ብለ ብትከራከር ዛሬ ይሄ ችግሩ ላይ አይፈጠርም ነበር። ገባ? በራስ እጅ ነው ይሄን ማታት ሁሉ ያመጣው። እውነት ከሆነ ይሄ ነገር ድራማ ካልሆነ በስተቀር ግን እኔ እንጂ አላቅም። ይሄ ችግር ያመጣው አንተ ራስክ ነህ ብሩክ። እግዚአብሔርን በአንተ ራስክ በቃ ማጋኘትንም ብትክድ በቃ የኔ እሷሽ መረጃ እንደሆነት ኪዲ አንተ ዝም ብትል መረጃ አምጥታ እንድታ እስክታሳምን ድረስ መረጃ ካላት እንኳን ማለት ነው ዝም ብትል ጥሩ ነበር። አንተ ግን ወዲያውኑ ምን ያማንከው ወዲያውም ነው ያማንከው እንዲያገኛት ማለት ነው። አየ ይሄ ነው እዚህ ጋር ነው ሲተቲክ እጭ እኔ በጣም ነው የደበረኝ። አሁንስ እግዚአብሔርን የምር ነው የምላችሁ በጣም ነው የደበረኝ ውዶቼ። ኧረ በኢየሱስ ስም ይከብዳል።